ተናገሩ በሚል ያንን አቅለብልቦ የማራገብ ድርጅቱ አያቶላ አለው ብሎ ነው መናገር ያለበት። አሰራራቸውን መፈተሽ፣ ድርጅታዊ ማድረግ፣ መዋቅራዊ ማድረግ፣ በዚህ መንገድ ነው መሰራት ያለበት። የምክር ቤት የሚመራው በምክር ቤት፣ በስራ አስፈጻሚ መወሰን ያለበት በስራ አስፈጻሚ፣ በሊቀ መንበር መወሰን ያለበት በሊቀ መንበር እየተመራ ነው መቀጠል ያለበት። ህዝቡ ማንን ነው መስማት መቀበል ያለበት? የአማራ ፋኖ ብሔራዊ ንቅናቄ ተብሎ ድርጅት ተመስርቷል። ድርጅቱ በይፋ የስራ አስፈጻሚ ድልድል አድርጓል። በይፋ የፖሊት ቢሮ አካላት ብሎ መድበዋል። ስለዚህ የድርጅቱ ከፍተኛው ስልጣን ፖሊት ቢሮው ነው። የፖሊት ቢሮውን ውሳኔ የሚያስፈጽመው ስራ አስፈጻሚው ነው። ስራ አስፈጻሚውን የሚሰበስበው ሊቀ መንበሩ ነው። ከዚህ ውጪ ግን የሆነ አካል ተነስቶ ለኔ ሪፖርት አልተደረገም ካለ ነገ ደግሞ ከጎጃም አንድ አርበኛ ብድግ ብለው ለኔ ሪፖርት አልተደረገም ቢሉ መብት አላቸው። ሸዋ ላይ ያለ አንድ አርበኛ ብድግ ብለው እኔ አርበኛ ነኝ፣ እያንዳንዱ የፋኖ እንቅስቃሴ ለኔ ሪፖርት መደረግ አለበት፣ የትግሉ አባት እኔ ነኝ ብለው ስያሜ ለራሳቸው ከሰጡ ጎንደር ላይ ያሉት መስጠት የሚችሉ ከሆነ ሸዋ ላይ ያለው መስጠት ይችላል፣ ወሎ ላይ መስጠት ይችላል፣ ጎጃም ላይ መስጠት ይችላል። ይሄ ብቻ እኮ አይደለም። በክፍለ ሀገር ላይ ወስደ መመደብ ብቻ እኮ አይደለም። በአንድ ክፍለ ሀገር ውስጥ ያሉ አባት አርበኞች ብድግ እያሉ እኛ ነን የትግሉ አባት ብለው ራሳቸውን ይሰይማሉ። የትግል አባት ምንላቸውን አካላት የሚገባውን ክብር መስጠት ያስፈልጋል። ምንም ጥርጥር የለም። ለትግሉ አስተዋጽኦ ሊያደርጉ በሚችሉትና ሊወጡት በሚችሉ ኃላፊነት ላይ ድርሻቸውን እንዲወጡ ማድረግ ያስፈልጋል። በዚህ ማምናለሁ። ለከፈሉት ዋጋ ለከፈሉት መስዋዕትነት ተገቢ ዕውቅናና ክብር መስጠት ያስፈልጋል። ምንም ጥርጥር የለም። ነገር ግን ድርጅታዊ መዋቅርን ችግር ውስጥ በሚከት መሆን የለበትም። ምንም እንኳን የማማከር ኃላፊነት ቢወጡ አብይ አህመድ የገባህበት የወጣህበት ያደረከውን ምናምን ንገረኝ ብሎ ግርማ ብሩ ሊቆጣ አይችልም፣ ወይም አባዱላ ሊቆጣ አይችልም። ፕራይም ሚኒስትር አድርገው ያስቀመጡት ሰውዬ አብይ አህመድ ነው። መለስ ዜናዊ ሊቀመንበር ነው። ስብሐት ነጋ የድርጅቱ ላይ በተለየ ሁኔታ ተሰሚነት የነበረው ነው። ስብሐት በንዴት ጸጉሩን ቢነጭም መለስ ዜናዊ ኤቭሪ አክቲቪቲውን ለስብሐት ነጋ ሪፖርት እንዲያቀርብ የሚያስገድድ ድርጅታዊ አሰራር የለም። ስብሐት ነጋ ግን አቦይ የሚል መጠሪያ ኖሮት በድርጅት ውስጥ ተጽዕኖ ፈጣሪ አልነበረም ማለት አይደለም። በዚሁ አጋጣሚ አንድነት የሚባል ፓርቲ ውስጥ አቦይ በሚል ቅጥል ስም የሚጠራ ጸጋዬ አላመራው የሚባል አንድ ወዳጃችን ነበረ። ጸጋዬ አላመራው በመዋቅር አቦይ አይደለም። አንደኛ የጎጃም አዴት ሰው ነው። በነገራችን ላይ አቦይ የተባለው ልክ እንደ ስብሐት ነጋ በድርጅት ውስጥ ተጽዕኖ ፈጣሪ እንደሆነ ጸጋዬ አላመራውም ተጽዕኖ ይፈጥራል በሚል እሳቤ ነው። ተጽዕኖ ፈጣሪነቱ መዋቅራዊ አይደለም፣ በህግ አይደለም። አፍተሮል የፓርቲው ስራ አስፈጻሚ አባል ሆኖ እንኳን አያውቅም። ሐሳብ አለው። ፖለቲካን በቅጡ ይረዳል። ከእያንዳንዱ የስራ አስፈጻሚ የፖሊት ቢሮ አባል ጋር ያለው ተግባቦት፣ መስማማት በቀላሉ የሚፈልጋቸውን አጀንዳዎች ለማስፈጸም ሲምፕሊ ሎቢ ማድረግ ይችላል። በቀላል አማርኛ ተጽዕኖ የሚያሳድርባቸው የቅርብ ወዳጆቹ ስራ አስፈጻሚዎች የደገፈውን ሐሳብ አንዱ ከሌላኛው ጋር በተግባቦት እንዲይዙት ለማድረግ ሁሉም አብዛኛው ወዳጆቹ ስለሆኑ ተጽዕኖ ማሳደር ይችላል። ስለዚህ ጉዳዩን እሱ ይደግፋል አይደግፈውም ብለው ያስባሉ ስራ አስፈጻሚዎች። በዚህ መልኩ ያለ ባልተጻፈ ህግ በስራ አስፈጻሚው አባል ሳይሆን የስራ አስፈጻሚው አጀንዳ ምን እንደሆነ ቀድሞ አውቆ ሊወሰን የሚገባው ጉዳይ አቅጣጫ ይዞ እንዲወሰን በማድረግ በአጋጣሚ ድርጅቱን የማይጠቅሙ ውሳኔዎች እንዲወሰኑ አድርጎ የተከሰሰበት የለም። አብዛኛዎቹ እንዲወሰኑ ጫና ያሳደረባቸው ጉዳዮች ለድርጅቱ ጠቃሚ የሆኑ አጀንዳዎች እንደነበሩ ብዙዎቹ ያስታውሳሉ። ለዛ ነው በስምምነት የሚታለፈው። አማራው ጋር ይሄ ኢንፎርማል የሆነ አሰራር የጎበዝ አለቃ አሰራር እንዲቆም ነው ሰፊ ትግል መደረግ ያለበት። this is ወሳኝ ጊዜ ነው። ዓለም አቀፍ መድረኮች የሚፈለጉበት ጊዜ። ጎበዝ አሁን እዚህ እየተነጋገርን እኛ
የፕሪቶሪያ ስምምነት አስማምተዋል የሚባሉት ኦሉሴጉን ኦባሳንጆ ቲማቸውን ይዘው መቀሌ ሄደዋል። ምን ለማድረግ ከተነሳውኝ ከድርጅቱ በላይ ሆኛለሁ። ህዝብ ሊፈቅድ የሚገባው የድርጅት መዋቅር የተስማማችሁበትን አድርጋችኋል አላደረጋችሁም ነው። ሸዋን የሚያክል ጠቅላይ ግዛት የሚመሩ አካላት እኮ የዚህ ድርጅት አባላት ናቸው። በአማራ ትግል ውስጥ ያገባቸዋል። ጎጃምን የሚመሩ፣ ጎንደርን የሚመሩ፣ ቤተ አማራ ወሎን የሚመሩ በየደረጃው ያሉ አካላት ሰራዊቱ እውቅና ሳይሰጣቸው ሰራዊቱ ሳይፈልጋቸው ወደ አመራር አላመጣቸውም። ልዩነቶችም ካሉ ኢንተርቴን መደረግ ያለባቸው በአማካሪዎች፣ በአባት አርበኞች ወዘተረፈ የሚቀርቡ ጥያቄዎች እንኳን ቢኖራቸው እዛው መዋቅር ጠብቀው በድርጅታዊ መዋቅር ይነጋገሩበት እንጂ በሶሻል ሚዲያ አንዱ ሌላኛውን እያስፈራራ ከመጣ ለአንዱ ፎር ኤቭሪ አክሽን ሌሎቻችሁ ማወቅ ያለባቸው በተለይ በዙሪያው ናችሁ አሳሳች ፕሮፓጋንዳ የምትጠቀሙ አካላት ልክ አይመጣም። ፎር ኤቭሪ አክሽን ኢኳል ኦር ግሬተር ነው ሪያክሽኑ የሚመጣው። እኔ የሚያሰጋኝ እሱ ነው። ከአንድ ቦታ ላይ የሆነ የተለየ አክሽን ሲመጣ ሪያክሽን አለ። ሌላው አንዱ ተነስቶ ቢያብጠለጥል ቢወቅስ ሌላው ዲፌንድ ለማድረግ ይመጣል። ባለፈውም እንደዚህ ነው የሆነው። አሳሳች አካላት ከበብ አድርገው እንዲህ ቢሉ እኮ ጋሼ እንዲህ ቢያደርጉ እኮ ምናምን ብለው በስሜትም በምንም እንዲናገሩ ካደረጉ በኋላ እነሱ የሚፈልጉትን ለማራገብ ነው። ከሌላው የሚመጣውን ሪያክሽን የጠነከረ ሪያክሽን ራስን የመከላከል እንቅስቃሴ ሊመክቱ አልቆሙም። ይሄ ሁኔታ በክብር ተጠብቀው በትግል ውስጥ እንቁ ሆነው መቆየት ያለባቸው አካላት በአክሽን ኤንድ ሪያክሽን የተርመጠመጠ የሆነ ነገር እንዲፈጠር ማድረግና ነገሮችን ማቃለል የሚመስሉ ነገሮች እየተፈጠሩ ይሄዳሉ። ይሄ ልክ አይመጣም፣ በትግል ውስጥም ጠቃሚም አይደለም። ስለዚህ እኔ እንደ ህዝቡ መያዝ አለበት ብዬ የማስበው አቋም በየትኛውም ደረጃ በሁሉም አካባቢ ያሉ አባት አርበኞች እንደየትግል አስተዋጽኦአቸው ያንዱ ከሌላኛው ከፍ ዝቅ ሊል ይችላል። መመዘኛውም አካባቢው፣ ህዝቡ ያደረጉት አስተዋጽኦ ወዘተረፈ ነው የሚሆነው። ድርጅት ሰርተናል ካሉ ሰሩት ያሉት ድርጅት በአሰራራቸው መሰረት ራሳቸውን ፈትሸው ማንኛውንም እንቅስቃሴ ሲያደርጉ ለማን ሪፖርት ማድረግ አለባቸው፣ የትኛውን በምንኛው ማስወሰን አለባቸው። ለምሳሌ የአማራ ፋኖ ብሔራዊ ንቅናቄ አጋር ከሚላቸው ወይም በተለያየ መልኩ አብሯቸው ሊሰራ ከወሰኑ አካላት ጋር የሚኖረውን ግንኙነት የመወሰን ስልጣን የማን ነው? የአባት አርበኛ ነው? የፖሊት ቢሮ ነው? የሥራ አስፈጻሚ ነው? የአማራን ትግል በዚህ ደረጃ ከፍ ባለ ደረጃ ማሰብ ያስፈልጋል። በጣም ብዙ ህዝብ፣ ቀላል ያልሆነ ወጣት ያለቀበት ያለ፣ መስዋዕትነት የተከፈለበት ያለ፣ በዘግናኝ ሁኔታ በርካታ ንብረት እየወደመበት ያለ፣ የጄኔሬሽን ጋፕ ሊፈጠር የሚችል ላለፉት 3 ዓመታት ከ4-5 ሚሊዮን በላይ ተማሪዎች ትምህርት ቤት ያልሄዱበት ጋፕ የተፈጠረበት ነው።